ውድ ኢትዮጵያውያኖች እንዴት ከረማችሁ? እንዴት ሰነበታችሁ? ያው መቼም ኢትዮጵያ በእግዚአብሔር ምሕረት በእግዚአብሔር ቸርነት ይመሻል፣ ይነጋል፣ ይወጣል፣ ይገባሉ፣ ተኝተው ያድራሉ፣ ይነሳሉ። በእግዚአብሔር ቸርነት በእግዚአብሔር አውጪና አስገቢነት የተነሳ ይወጣሉ፣ ይገባሉ። እንደምን አደራችሁ? እንዴት አደራችሁ? እግዚአብሔር ይመስገን ይላል። ግን አሁን ይዤላችሁ የቀረብኩት ሁለት መልእክቶች አሉ። ፕሊስ ይሄንን መልእክት አስተላልፉልኝ፣ ሸር አድርጉልኝ፣ ሸር አድርጉት። ሁሉም ሰው መስማት ያለበት ነው። አንደኛ ኢትዮጵያዊነት የሚባል ስሜት፣ ኢትዮጵያዊነት የሚል በኢትዮጵያውያን ውስጥ ያለው እየተሸረሸረ የሄደ ይመስለኛል። ኢትዮጵያ የሚለው የአገር ፍቅር፣ የአገር ኩራት፣ ኢትዮጵያ ስትነሳ የሚያንቀጠቅጠን ነገር ሁሉ ከውስጣችን እየጠፋ የመጣ ይመስለኛል። ለምን ጠፋ? ጊዜው፣ አስተዳደሩ፣ መንግስት ምንድን ነው? ኢትዮጵያዊነታችንን ከውስጣችን ኢትዮጵያ የምትባለውን ሀገር የምንሰፈሰፍላትን ባንዲራዋን ስናይ የምናለቅስላትን ኢትዮጵያን ከውስጣችን እንዲወጣ ያደረገው ምንድን ነው? እናንተ ኢትዮጵያውያን እስቲ ልጠይቃችሁ፣ ምንድን ነው? ምንድን ነው? አሁን እስቲ በዚች ማናት በዩቲናስ በምትባለዋ ልጅ በሀገር ውስጥ በቲክቶክ አዋር ሳትመረጥ ቀረች። ያልተመረጠችበትም ምክንያት አለው፣ ብዙ ነገር አለው። በሻጥር ሆነ ተብሎ በሳቦታጅ እንደሆነ እናውቃለን። መመረጥ የሚገባት ልጅ ነበረች። ይሁን የኢትዮጵያኖች አይምረጧት፣ ተዋት አይደለ? አሁን በኢስት አፍሪካ ስትመረጥ ለውድድር ስትቀርብ እሷን አንመርጥም፣ ኡጋንዳን ነው ምንመርጥ፣ ኡጋንዳን ነው ምንመርጥ። ኡጋንዳ ማለት ያው አፍሪካ ነው። ታያላችሁ የኢትዮጵያዊነት ከውስጣችን እንዴት እንደወጣ። አያሳዝንም? ኢትዮጵያውያኖች በእውነት አያሳዝንም? አያሳዝንም? እርስ በርስ መባላታችን ሳያንሰን፣ እርስ በርስ መገዳደላችን ሳያንሰን እንደገና ኢትዮጵያን ከውስጣችን እንዴት ትወጣለች? ይቺ ልጅ እኮ ለሀገራችን ኩራት ናት። ኢትዮጵያን እኮ ነው የምታስጠራው፣ ራሷን አይደለም እኮ። ቲናስ የምታስጠራው እኮ ኢትዮጵያን ነው። ኢትዮጵያ ሲጠራ ማለት እኔም አንተም አንቺም ሁላችንም ኢትዮጵያውያን ነው ደስ የሚለን እንጂ ለግሏ እኮ አይደለም። ቲናስ እኮ እሷ አይደለችም የምትጠራው፣ ኢትዮጵያ ናት። ቲናስ ማን ናት? ኢትዮጵያዊ ናት። ስለዚህ ለቲናስ ድምፅ አንሰጥም። ለኡጋንዳ አይቱ ነው የምንሰጠው። አረ ሼም ነው፣ ይቅርታ፣ አረ ውርደት ነው። አገራችን እንዴት እየዘቀጠች እንዳለች፣ አገራችን ኢትዮጵያ ከህዝብ ልብ እንዴት እየወጣች እንዳለች ታያላችሁ። እባካችሁን ቆም ብለን እናስብ። ሀገር ነው። ሀገር እና እናት አንድ ናቸው። እናትን ትክዳለህ። እናትህን የማትከድ ከሆነ እናትህን የምትወድ ከሆነ ሀገርህን ትወዳለህ። ስለዚህ ኢትዮጵያኖች ከኢትዮጵያኖች እንዴት እየወጣች እንዳለ ታውቃለህ። ትውልዱ እንዴት እንደተበላሽ። ምን ይሆን እንደዚህ ያደረገው? ስርዓቱ ይሆን? አስተዳደጋችን ይሆን? ወይ ዘመኑ ይሆን? በጣም ኮንቆቅልሽ ነው። እናንተ ኢትዮጵያውያን እስቲ ልብ በሉ። ይቺ ቲናስ የምትባል በአፍሪካ በዓለም አቀፍ ደረጃ እንኳን ብትጠራ ስሟ ቢጠራ ኢትዮጵያ ነው እንጂ ቲናስ አይደለችም። ከበደ ኢትዮጵያን ወክሎ በዓለም አደባባይ ቢሆን ከበደ አይደለም፣ ኢትዮጵያ ነው እኮ የሚባለው። ያን ነው ከኢትዮጵያ ነው እኮ ነው የሚባለው። የኢትዮጵያ ባንዲራ እኮ ነው ከፍ ብሎ የሚውለበለበው። አረ ምን አይነት ውርደት ነው! አረ ምን አይነት ዘመን ደረስን! ምን አይነት ዘመን ደረስን! እናትና አባቶቻችን አልቆነጠጡን ይሆን? በትምህርት ቤት ግብረ ገብ አልተማርንም ይሆን?
በግብረ ገብ ስለ ኢትዮጵያ ስለ ባህላችን አልተማርንም ይሆን? አስተማሪዎቻችን ስለ ኢትዮጵያ ምንነት ስለ ኢትዮጵያነት አልነገሩንም ይሆን? አላስተማሩም ይሆን? እንዴት ኢትዮጵያ ከውስጣችን ትወጣለች? የፈለገ ነገር ቢሆን የፈለገ ዘር ይሁን ቋንቋ ይሁን ምን ይሁን ይሄ ዘር ቋንቋ የምትሉት ደግሞ ይቀራል። እርግጠኛ ነኝ ይቀራል። ተተክሎ አይቀርም። ካንሰር ተነቅሎ እንደሚወድቅ ሁሉ ኢትዮጵያዊነት ኢትዮጵያ ቋንቋ በቋንቋ በዘር በሃይማኖት እየተከፋፈለች ነው አለ እርስ በርስ እየተዳማች አይደል ያለችው። እመኑኝ በቅርብ ቀን ያ ሁሉ ይወገዳል፣ ይነቀላል፣ እንደነቀርሳ ይነቀላል። ይህን ያመጡብንን አብረው ይነቀላሉ። እመኑኝ ኢትዮጵያዊነትን ከውስጣችን ያወጡትን ይነቀላሉ። ኢትዮጵያ ለዘላለም ትኖራለች፣ አትጠፋም። እናንተ ኢትዮጵያን ወደዳችኋትም ጠላችኋትም ከውስጣችሁ አወጣችኋትም ኢትዮጵያ ግን ትኖራለች። ኢትዮጵያ ግን በኢትዮጵያውያን እውነተኛ ኢትዮጵያውያን በሆኑ አባቶቻቸው ደም አጥንታቸውን ያፈሰሱላት ኢትዮጵያ እኔም ራሴ ደሜን አጥንቴን የከሰከስኩላት ኢትዮጵያ ትኖራለች። ለዚህ ነው የምንጨረጨረው፣ ለዚህ ነው የምንገበግ፣ ለዚህ ነው ስለ ኢትዮጵያ ሲነሳ እንዲህ የሚያንቀጠቅጠኝ። ለዚህ ነው ስለ ሞትኩላት ነዋ፣ ስለ ደማውላት፣ ስለ ቆሰልኩላት ነዋ። የአባቶችን አደራ ተቀብዬ ስለ ሞትኩላት ነዋ፣ ስለ ቆሰልኩላት ያንገበግበኛል። የኢትዮጵያ ነገር ያንገበግበኛል፣ ያሰኘኛል። ኧረ ውርደት ውርደት እኮ ነው ውርደት። እናንተ እኛ ኡጋንዳይቱን ነው የምንመርጠው፣ ቲናስን አንመርጥም። መብታችን ነው። አቤት መብትህ! እናንተን ከኢትዮጵያ ምድር ጥርግርግ አድርጎ የሚያጠፋ ኃይል ይመጣል። እመኑኝ እመኑኝ፣ ያጠፋል። ስለዚህ ውድ ኢትዮጵያውያኖች ወዴት እየሄድን እንደሆነ ልብ እንድትሉ ነው። ይቺ ልጅ የምትሰራው ስራ የምታደርገው ነገር ሁሉ የሚያኮራ የሚያስመሰግናት ነው። ነገር ግን በኢትዮጵያ በተደረገው ቲክቶከር አዋርድ በግንባር ቀደምነት መሸለም የሚገባት በግንባር ቀደምነት መመረጥ የሚገባት ልጅ ነበረች። ግን አልመረጧትም። ኢትዮጵያውያን ምን ያህል እየወደቅን እንዳለን ማሳያ ነው። ግንስ በዓለም ደግሞ በአፍሪካ ተመረጠች። በኢስት አፍሪካ ስትመረጥ ደግሞ አይሆንም፣ አትመረጥም። እሷ ቦት የምናረገው ለኡጋንዳ ነው። ውርደት! ኧረ ውርደት! ኢትዮጵያዊ እያየሽ ነው። እባካችሁ እናንተ ኢትዮጵያውያኖች ልጆቻችሁን ግሩ፣ ለልጆቻችሁ አስተምሩ። ኢትዮጵያ እንደሆነ ለዘላለም ትኖራለች፣ የትም አትሄድም። ልጆቻችሁን ግን ለውርደት አታደርጓቸው፣ ለክህደት አታስተምሯቸው፣ ንገሯቸው። ይሄ ዘር፣ ቋንቋ፣ ሃይማኖት ይቀራል። እንደቀደመው ኢትዮጵያ አንድ ትሆናለች። እመኑኝ አንድ ትሆናለች። ኢትዮጵያን በዘር በቋንቋ የከፋፈሏት ተከፋፍለው እነሱ ይጠፋሉ። ኢትዮጵያ ግን አትጠፋም። የኢትዮጵያ ሕዝብ ግን አንድ ይሆናል። አማራ በሉት ኦሮሞ፣ ትግሬ በሉት ወላይታ፣ ሶማሌ በሉት አፋር፣ ሁሉም አንድ ነው። ባህላችን አንድ፣ ቋንቋችን ቢለያይም አደራረጋችን አንድ፣ መልካችን አንድ፣ መሬቶቻችን አንድ፣ የምናርሰው በበሬ የምንበላው እንጀራ ምንም የሚለየን ነገር የለም። አይሳካላችሁም እናንተ ከፋፋዮች፣ አይሳካላችሁም። እና ኢትዮጵያውያን ለልጆቻችሁ ስለ አገር አስተምሯችሁ። አንዱ ይሄ ነው። ሌላው ደግሞ ያው ሰሞኑን የምናየው ነው። በመንግስት በብልጽግና ውስጥ ያለውን ሽኩቻ እያየን ነው፣ ያለውን ውጣ ውረድ እያየን ነው። ስለዚህ አሁን በብልጽግና ውስጥ ተሰክስከው የነበሩ ባለስልጣን የነበሩ ይሄ የህዝብን ደም ሲመጡ የነበሩ በሚኒስቴር ደረጃ በሚኒስቴር ዴታ ደረጃ በተለያየ ስልጣን ላይ የነበሩ ገንዘብ ሲመጡ የነበር የድሃን ጉልበት ሲመጡ የድሃን ገንዘብ የድሃን እንባ ሲጠጡ የነበሩ አሁን ብልጽግና
ለፖለቲካም ፍጆታ ይሁን ወይስ ከልብ ይሁን አይታወቅም፣ እየመነጠረ እያሰረ ነው። ደመጣጩን ሙሰኛውን እያሰረ ነው። ግን አሁን ልብ ብላችሁ አዳምጡኝ። በሚኒስቴር ደረጃና በሚኒስቴር ዴታ ደረጃ የነበሩ ወይም በተለያየ ትልልቅ ቦታ ላይ የነበሩ ገንዘብ ሲበዘብዙ ሲመጡ የዳን ገንዘብ የኢትዮጵያን ብር ሲመጡ የነበሩ እየተያዙ ስለሆነ መሽሎኪያ እየፈለጉ ነው። በህመም ምክንያት ሪፈር ሲባል እየተያዘባቸው ነው። በሕክምና ምክንያት በብዙ ገንዘብ ሰጥተው በቦርድ በብዙ ዶክተሮች ያለ አይደለ በቦርድ የሚወስኑት ውጭ ሀገር ሂዶ ይማር ይታከም ምናምን የሚሉ ዶክተሮች አሉ። ለነሱ ከፍተኛ ገንዘብ እየሰጡ ሪፈር ያጻፉ አሉ። ባለስልጣን አሉ። እነሱ ተይዞባቸዋል። አሁን ምናልባት አንዳንድ ሊወጡ የሚችሉ ሊኖሩ ይችላሉ እንዲሁ በተሳሳተ አንድ። ሌላው ደግሞ በጅቡቲ በኩል እንደገና ደግሞ በኬንያ በኩል ሊወጡ ያሰፈሰፋሉ። ራሳቸውን ደብቀው ራሳቸውን ሰውረው ሊወጡ እየተዘጋጁ ያሉ አሉ። እነዚህ የመንግስት ባለስልጣኖች ደመጣጦች መላው ኢትዮጵያ ስማኝ፣ ኢትዮጵያውያን ራሳቸውን ለውጠው ራሳቸውን ቀይረው ሊወጡ በእግር ይሄ እቅድ አለ። እንደገና ንብረቶቻቸውን እየሸጡ ነው። ንብረቶቻቸውን ሌላ ሰው እያስተላለፉ ነው። ልብ በሉ፣ እያስተላለፉ ነው። ለመውጣት ከቻሉ ለመውጣት እንትን እያሉ ነው። እቅድ ፕላን እያያዙ ነው። በአይሮፕላን እንደማይወጡ ታውቋል። ፓስፖርታቸው ተይዟል። ሁለናቸው ተይዟል። ሬር ነው ለመውጣት በአይሮፕላን። ግን አሁን የታሰበው በምንድን ነው? በጅቡቲ፣ በሶማሌላንድ በዚህ በአርጌሳ በኩል እንደገና ደግሞ በኬንያ በኩል እንደገና በጋምቤላ በዛ በኩል ለመውጣት ራሳቸውን ቀይረው ለመውጣት እየተዘጋጁ ነው። ልብ በሉ መላው ኢትዮጵያ የምትሰማኝ በየአካባቢ ያለ ስማኝ፣ እነዚህን ሰዎች አጣራ። ደምን መጣው ሊያመልጡ ነው። ይሄን እቅድ አለ። አንደኛው። ሁለተኛው ደግሞ ሚሊቴሪ ወታደር የነበሩ ወታደሮች ማለት ጄኔራል፣ ኮሎኔል፣ ሻለቆች የሆኑ የኮንትሮባንድ ነጋዴ በሙሉ ያለው ንብረት ያለው ሀብት ሲታይ የትናየት። ስለዚህ እነሱ ሁሉ አሁን ሊያዙ ነው። እየተጠና ነው። እየታዩ ነው። እየተፈተሹ ነው። እነሱም ሊያመልጡ ይፈልጋሉ። ልብ በሉ እነዚህ የሚሊቴሪ ጄኔራሎች፣ ሻለቆች፣ ኮሎኔሎች ተፈላጊ የሆኑ ደማጣጮች ሊያደርጉ የሚችሉት ወደ ፋኖ እጅ መስጠት ነው። ይሄ መንግስት ልክ አይደለም ብለው ወደ ፋኖ እጅ ሊሰጡ የተዘጋጁ መዓት አሉ፣ ብዙዎች አሉ። ወደ ፋኖ እጃቸው ሊሰጡ ስርዓቱ እስካሁን እንደዚህ ምንም ሊስተካከል አልቻለም። ስለዚህ ከፋኖ ጋር ሁነን እንታገላለን እያሉ የሚመጡ አሉ። ፋኖ እንደገና በአማራ ስልጣን በክልሉ የነበሩ በአማራ ሆነው ክልሉ ሲበዘብዙ አማራ ሲያስገድሉ የነበሩ በሲቪል አስተዳደር ውስጥ የነበሩ ወደ ፋኖ እጃቸው ሊሰጡ ነው። ለምን? ይሄኛው አሁን እየመጣባቸው ነው። መሸሻ የላቸውም። ስለዚህ ያላቸው ማምለጫ ምንድን ነው? ይሄ መንግስት አልተስማማንም፣ እኛ እስካሁን ድረስ ይለወጣል እንደዚህ ይሆናል ብለን ነበረ አብረን የነበር ነው። አሁን ግን አማራን እየጨረሰ ነው። ከአማራ ጋር ከፋኖ ጋር ሆነን እንታገላለን እንዋጋለን እያሉ ይመጣሉ። ፋኖ መሪዎች ልብ በሉ፣ ተጠንቀቁ። ይምጡ፣ ጎሽ ይምጡ፣ መምጣታቸው ይምጡ። ግን አጥኗቸው። አመጣጣቸው እንዴት ነው?
የነበራቸው ሁኔታ እንዴት ነው? ያናጥኑ፣ ይምጡ፣ ይግቡ። ከዛ በኋላ እናንተ ታውቃላችሁ የምታደርጉትን። ስለዚህ አሁን በኢትዮጵያ ባለስልጣን የነበረ በብልጽግናው ተዘግዝቆ የነበረ ለመውጣት እንዲያሰፈሰፈ ነው። ብዙዎቻቸው እንዳይወጡ ሚኒስቴር ዴታ ሚኒስቴር የተባሉት ብዙዎቹ ተይዞባቸዋል። ይሄ ፓስፖርታቸው ተይዟል። ስም ዝርዝራቸው በኤርፖርት አለ ተለጥፏል። እንዳይወጡ ተደርጓል። አይወጧትም። ልዩ ፍቃድ ከዶክተር አብይ ካላገኙ በስተቀር አይወጡም። ስለዚህ እንደማይወጡ ስለሚያውቅ አሁን ሌላ አማራጭ ፈልገዋል። ጨለማን ተገን አድርገው ራሳቸውን ቀይረው ባለው ቀዳዳ በአራቱም ማዕዘን ለመውጣት ዝግጅት እያደረጉ ነው። በደላላ በምን ዝግጅት እያደረጉ ነው። የሕክምናው ገንዘብ ሰጥተው በዶክተሮች ምን ብለው አስፈርመዋል። ሪፈር እሱ አይሰራም፣ አልሰራላቸውም ለብዙዎቹ። ምናልባት ለጥቂቶቹ የሰሩ ይሆናል። እንደገና ደግሞ በውጭ ሀገር ያሉ ይሄ አምባሳደር በሉት ለአምባሳደር ተሹሞ የሄዱት ይሄ ቆንሲል እየተባሉ ያሉ በውጭ አይመለሱ። የሚመለስ የለም። ሁሉም አሳይለም እየጠየቀ ነው። ለምን? የብልጽግና መንግስት እየፈረሰ ነው። ይመመቃ እንዲህ ተጣሟል። ሊወድቅ እንዲህ አፋፍ ላይ ደርሷል። ስለዚህ ሲወድቅ ደግሞ ብቻውን አይደለም የሚወድቅ፣ በስሩ የነበሩትን ብዙዎችን ይዞ ነው የሚወድቅ። አሁን እኮ ይሄ ሁሉ ውጣ ውረድ፣ ይሄ ሁሉ መታሰር፣ ይሄ ሁሉ መታፈስ፣ ይሄ ሁሉ በባለስልጣን ዘንድ ያለው ጭንቀት ለምን እንደሆነ ታውቃላችሁ? የምርጫ ጊዜ መጥቷል። የምርጫ ጊዜ እንዴ መንግስት እኮ ትክክል ነው። ይሄው ደንበጣጮችን እየመነጠረልን ነው፣ እያያዘልን ነው። ገና ብዙ ትሰማላችሁ። እከሌ ይሄን ያህል ሚሊዮን ብር፣ ይሄን ያህል ፎቅ እንደዚህ ተያዘበት፣ እከሌ እንደዚህ ተያዘ በሙስና። ገና በቃ ቲቪውን ያን እንትን ይለዋል፣ ይሞላዋል። እመኑኝ። ስለዚህ የብልጽግና መንግስት ደግሞ ይሄ ነው። ይሰጣል፣ ከዛ በኋላ አንቆ ይሰጣል። ለራሱ ለፖለቲካ ፍጆታ ሲል ይይዛል፣ ከነተጨባጭ ይይዛል። ምንም ማድረግ አትችልም። አጫፋሪ፣ በተለይ አማራ የሆንክ ይሄ ሚኒስቴር ምናምን የነበርክ ወዮልህ። አሁን የትም አትወጣትም። በሕክምናም በለው በስብሰባም በምንም በለው አትወጣትም። ትያዛለህ። ያለህ ቀዳዳ ፈልገህ እጅ ለፋኖ መስጠት ነው አማራጭ። እሷ ብቻ ናት። ወይም በሌላ መልክ ራስህን ቀይረህ በሌላ መልክ በብዙ ብር ሰጥተህ በኬንያ፣ በጅቡቲ፣ በሱዳን፣ በደቡብ ሱዳን በተለያየ ለመውጣት እቅድ እንዳላችሁ እናውቃለን። የሚደረጉትን ነገር የሚፈሳውን ፈስ እንኳን እንሰማለን። ቤታችሁ የምትበሉትን የምትጠጡትን የኢትዮጵያ ሕዝብ ያውቃል። የትም አትንቀሳቀሷትም። ዋጋ ትከፍላላችሁ። ኢትዮጵያውያን ይሄንን ነው ዛሬ ይጀላችሁ ሁሉም ሰው እንዲሰማው። በኢትዮጵያ ዙሪያ ያለ ሕዝብ እያንዳንዱ ሚኒስትሮች፣ ይሄ ሚኒስቴር ዴታ፣ ሻለቃ፣ ኮሎኔል ሁሉ የተባለ ራሱን እየቀየረ ሊጠፋ ነው። እመኑኝ ሊጠፋ ነው። ስለዚህ የኢትዮጵያ ሕዝብ ደግሞ ይሄን ነቅቶ መጠበቅ አለበት። ኢትዮጵያን እንደዚህ አባልተው እንደዚህ ኢትዮጵያን ደም በደም አድርገው ኢትዮጵያን እርስ በርስ አባልተው የትም አይሄዷትም፣ ዋጋ ይከፍላሉ። እግዚአብሔርም ደግሞ ጣልቃ ይገባል፣ ያንቃቸዋል። እግራቸው እንዳይለወስ ያጋልጣቸዋል እግዚአብሔር የኢትዮጵያ አምላክ። ስለዚህ ኢትዮጵያውያን ይሄንን መልእክት ለሁሉም አድርሱልኝ። ሊባኖስ ገዳሙ ነኝ ከአሜሪካ። ሰብስክራይብ፣ ሼር፣ ላይክ አድርጉ። ሌላ ደግሞ እንደዚሁ እያፈነፈን መረጃ እንሰጣቸዋለን። ተባረኩ ባይ